እዚህ ጋር እንደምታዩት 16ኛው ደቂቃ ላይ የተቆጠረውና 57ኛው ደቂቃ ላይ ያየነው የቅጣት ምት ቴክኒክ ክሪስቲያኖ በፖርቹጋል ብሔራዊ ቡድን ውስጥ ብዙዎቻችን ያላስተዋልነውን ትልቅ ነገር አድ ማድረጉን ማሳያ ነው። ለምን እንደዚህ እንዳልኩኝና ስለ ጎሎቹን መረምራለን። ኪሊያን ምባፔ፣ ኤርሊንግ ሃላንድ እና ሊዮኔል ሜሲ በቅደም ተከተል 2 እና 3 ጎሎችን በመጀመሪያ ዙር የዓለም ዋንጫ ጨዋታዎች ላይ ማስቆጠር ቻሉ። እነሱ ይሄን ባረጉ በማግስቱ ብዙዎች ተራው ክሪስቲያኖ ሮናልዶ ነው ብለው ቢጠብቁ ክሪስቲያኖ ግን በዚህ ሊስት ውስጥ መካተት ሳይችል 90 ደቂቃው አለቀ። ብዙዎችም ዲስአፖይንትመንታቸውን ገለጹ። ብዙ ጊዜ አንድ 41 ዓመት ተጫዋች በትልቁ የዓለም ዋንጫ መድረክ ላይ 90 ደቂቃ እንኳን መጨረሱ የሚያስደንቅ ቢሆንም ለክሪስቲያኖ ግን ይሄ አይሰራም። ምክንያቱም ራሱ መለኪያው ለራሱ ሰቅሎታልና በራሱ መለኪያ ነው የሚለካው። ሆኖም ግን በሁለተኛው ጨዋታ 2 ጎሎችን በማስቆጠር አያምባክ አለ። ታዲያ በዚህ ጨዋታ ከተቆጠሩት 2 ጎሎች በላይ በቅጣት ምቶቹ የታዘብኩት ነገር አስገርሞኛል። ይሄ ቅጣት ምት ምናልባት ክሪስቲያኖ ዝም ብሎ የተወው አንድ ቅጣት ምት ሊመስል ይችላል፣ ወይም 57ኛው ደቂቃ ላይ ያለውን ጨምረን 2 ልንለው እንችላለን። እኔ ግን እንደዛ አይደለም ያየሁት። ይልቁንም በዚህ ቅጣት ምት የሮናልዶ የጨዋታ መንገድ በተወሰነ መልኩ ሺፍት ማድረጉን ያስተዋልኩት። እዚህ ጋር እንደምታዩት ሁሉም የኡዝቤኪስታን ተጫዋቾች ክሪስቲያኖ ነው የሚመታው ብለው ነበር የጠበቁት። ኢቭን በረኛው ራሱ ክሪስቲያኖን እየጠበቀ ሜንዴስ ኳሷን መተዋት ራሱ እንደምታዩት ንቅንቅ አላለም ነበር። ነገር ግን ሁሉም ትኩረቱ ክሪስቲያኖ ላይ ስለነበር ነው እንጂ ኑኖ ሜንዴስን ካያችሁት እሱ እንደሚመታው ግልጽ ነበር። እስኪ ሮናልዶን ብለር ላርግላችሁና ሜንዴስን ብቻ ተመልከቱት። እንደምታዩት ወዴት እንደሚመታ እያየ ነበር። ከዛ ዳኛው ፊሽካ ሲነፋ በደንብ ተንደረደረና ቀጥታ መጥቶ አስቆጠሩ። ሮናልዶ ግን ኢቭን ሮጥ እንኳን አላለም፣ ትንሽ ነበር የተንቀሳቀሰው። ነገር ግን ክሪስቲያኖ የተጠቀመውን አንድ ትልቅ ቴክኒክ ማስተዋል አለብን። እሱም ሚስ ዳይሬክሽን ይባላል። ብዙ ጊዜ ማጂሺያኖች ኦዲየንሶቻቸውን ትሪክ ለማድረግ የሚጠቀሙበት ቴክኒክ ነው። አሁን ያሳየኋችሁም የሚስ ዳይሬክሽን አይነት ቪዥዋል ወይም ገስቸራል የሚባለው ትርጉሙም የሆነ የሚታይ ፌክ ቦዲ ሙቭመንት በመጠቀም ኦዲየንስን ትሪክ ማድረግ ነው። በተመሳሳይ መልኩ 57ኛው ደቂቃ ላይ ተመሳሳይ ሚስ ዳይሬክሽን ተጠቅሞ ለትንሽ ጎል ሊያስቆጥሩ ነበር። ታዲያ ይሄ ለሮናልዶ ምን ይጠቅመዋል ካላችሁኝ ሲምፕል ነው። እሱም የሮናልዶን አንፕሬዲክቴቢሊቲ ይጨምራል። ለምሳሌ ለሌላ ጊዜ ክሪስቲያኖ ቅጣት ምት ሊመታ ሲል በረኛው ለሌላ ተጫዋች አሳልፎ ይሰጠዋል ወይስ ለራሱ ይመታዋል የሚሉ ዝግብ ውስጥ ሲገባ ራሱ ክሪስቲያኖ መጥቶ ሊያስቆጥረው ይችላል። ወደ ክሪስቲያኖ የመጀመሪያ ጎል ስንሄድ ደግሞ ክሪስቲያኖ ጎሉን ከማስቆጠሩ በፊት 4 ጊዜ ቦታ ቀይሯል። መጀመሪያ ኔቶ ክሮስ ሊያደርገው ይችላል በሚል እዚህ ጋር ቦታ ያዘለት። ከዛ ልክ ካንሴሎ ጋር ኳስ ሲሆን እዚህ ጋር ሆኖ ቦታ መያዝ ቻለ። ካንሴሎ ኳሱን ወደፊት ገፋ ሲያደርግም ወደዚህ ተጠጋ። በመጨረሻም ራሱን እዚህ ጋር በመሆን አቬሌብል አደረገና ይችን አስገራሚ ጎል አስቆጠረ። ሲያስቆጥርም 6 የኡዝቤኪስታን ተጫዋቾች እንደዚሁም 5 የፖርቹጋል ተጫዋቾች ቦክስ ውስጥ ነበሩ። ከነሱ መሃል ሆኖ ነው በአስደናቂ ፖዚሽናል ሴንስ ጎሏን ማስቆጠር የቻለው። ስለ ክሪስቲያኖ ምን አሳባላችሁ? እዚህ ጋር እንደምታዩት ከ30ኛው ደቂቃ ከ58 ሰከንድ እስከ 31ኛው ደቂቃ ድረስ ሊዮኔል ሜሲ በዝግታ እየተራመደ ነበር። ከ31ኛው ደቂቃ ከ00 እስከ 31ኛው ደቂቃ ከ02 ሰከንድ ባለው ደግሞ ሜሲ ሙቭ ማድረግ ችሎ ይችን አስደናቂ ፓስ ኤክስኪዩት አደረገ። በዚህ 4 ሰከንድ ውስጥ ብቻ የተፈጠረው ተአምር ስለ ሜሲ ብዙ ይነግረናል። በዚህ ቪዲዮ ታዲያ ስለዚህ ሙቭመንት እና ስለ ጎሎቹ እንመረምራለን። ሜሲ ሰው መሆኑን እንዳንረሳ ፔናልቲ ስቶ አሳየን። ከዛ ግን በ38 ዓመቱ ተአምራትን እያሳየ ሰው መሆኑን አስረሳም በማለት ዝላታን ሲናገር፣ ቴሪ ኦንሪ ደግሞ የሜሲ ስም ዲክሽነሪ ውስጥ መካተት አለበት፣ ከስሙም ጎን ከዘልማድ ውጭ የሚል ትርጓሜ ሊጻፍበት ይገባል በማለት የሜሲን ታላቅነት በሚጣፍጡ ቃላት ለመግለጽ ችለዋል። በጁን 30 2018 በካዛን አሬና ፈረንሳይ ከአርጀንቲና ጋር ባደረጉት ጨዋታ የሊዮኔል ሜሲ ሀገር አርጀንቲና በፈረንሳይ 4-3 ተሸንፋ ከጥሎ ማለፉ ስትሰናበት የቴሌቪዥን ስክሪኑ ላይ ሊዮኔል ሜሲ ተክዞ እየታየ ኮሜንታተሩ ይሄ ውድድር ምናልባትም የመጨረሻው ሊሆን ይችላል፣ 2022 ላይ 35 ዓመቱ ስለሚሆን ላይደርስ ይችላል በማለት ስለ ሜሲ ያለውን ሐሳብ ተናገረ። ምንም ማለት የሚጠበቅብኝ አይመስለኝም። 2022ም እንደምናውቀው ነው። 2026 ላይ ሊዮኔል ሜሲ በሁለት ጨዋታ 5 ጎሎችን አስቆጥሯል። እስኪ አሁን ደግሞ ስለ ሜሲ በምሽቱ ጨዋታ ያሳየው አስደናቂ እንቅስቃሴ በጥልቀት እንመርምር። 30ኛው ደቂቃ ከ58 ሰከንድ ላይ እዚህ ጋር እንደምታዩት ሊዮ ሃርምለስ ሆኖ በዝግታ እየተራመደ ነበር። ነገር ግን በዚህ 2 ሰከንድ ውስጥ ማን ወዴት እየሄደ እንዳለና እሱ ምን ማድረግ እንዳለበት ካልኩሌት እያደረገ ነበር። ከዛ ልክ 31ኛው ደቂቃ ላይ አልሜዳ ወደ ክንፍ መሄዱን አቁሞ ኳሷን በቀኝ እግሩ ወደ ጎን ገፋ ሲያደርጋት ሊዮ በምታዩት መልኩ ሰደም ሙቭ አደረገ። በዚህ ሰዓት ታዲያ ኤንዞ ወደ ቦክስ ውስጥ እያደረገ የነበረውን ሩጫ አይቶት ነበርና ለሱ ሊሰጠው ወሰነ። ወደ ኳሷ ሲቀርብም የአልሜዳ ኳስ ባውንስ ስላደረገ ሜሲ ኮንትሮል ለማድረግ ይቸገራል ብለው የኦስትሪያ ተከላካዮች ሲዘናጉ፣ ሊዮ ግን ባውንስ ያደረገውን ኳስ ቀጥታ ለኤንዞ ፓስ አደረገለት።
በዚች 4 ሰከንድ ውስጥም ሊዮኔል ሜሲ ስካኒንግ፣ አንቲሲፔሽን፣ ሰደን ሙቭመንት እና አንፕሬዲክቴብል ፓስን እንዴት ማድረግ እንደሚቻል ሌክቸር መስጠት ቻለ። የመጀመሪያው ጎል ከመቆጠሩ በፊት ሜሲ ለአልሜዳ ፓስ አደረገለት። እናም እንደምታዩት ዞር ብሎ ሲያይ 24 ቁጥሩ ፖል ዋነር ከሜሲ አጠገብ ነው ያለው። ዴቪድ አላባና ላይመር ደግሞ ፈጠን ያለ ሪከቨሪ ራን እያደረጉ ነበር። ስለዚህ በእነዚህ ተጫዋቾች መሃል ቢገባ ጥሩ ሆኖ ስለታየው ፈጠን ያለ ሩጫ አድርጎ ከዋነር ራቅ ብሎ ከአላባና ላይመር ደግሞ ብላይንድ ሳይድ ላይ ሲሆን እንቅስቃሴውን አረጋጋው። ልክ ሜዲና ኳሱን ፓስ ሊያደርግ ሲል ድጋሚ ሰደን ሙቭ አደረገና ከአልሜዳ ጋር በፈጠሩት የተለየ ተግባቦት ኳሷ ሜሲ ጋር ደርሳ ሜሲም በአስደናቂ ሹት በረኛው ባጠበበበት ቦታ ጎል ማስቆጠር ቻለ። ይህች ጎልም ሜሲ በላሊጋ 2016-17 የውድድር ዘመን በሳንቲያጎ ቤርናቤው ያስቆጠራትን ጎል በብዙ ነገር ትመስላለች። ከዚህ ጎል በኋላም ሊዮኔል ሜሲ 94ኛው ደቂቃ ላይ ሌላ ጎል በማስቆጠር የአርጀንቲናን 5ቱንም ጎሎች ሰባላችሁ። እዚህ ጋር እንደምታዩት 16ኛው ደቂቃ ከ26 ሰከንድ አካባቢ ሊዮኔል ሜሲ እዚህ ጋር ነው ያለው፣ ላውታሮ ማርቲኔዝ ደግሞ እዚህ ጋር። ታዲያ 16ኛው ደቂቃ ከ33 ሰከንድ ላይ ሊዮኔል ሜሲ ላውታሮ የነበረበት ቦታ ላይ ተገኝቶ በአስደናቂ ሁኔታ ጎል አስቆጠረ። በዚህ ቪዲዮ ስለ ሊዮ ጎሎች አናሊሲስ እንሰራለን። የሱፐር ስፖርቱ ኮሜንታተር ልክ ሊዮኔል ሜሲ የመጀመሪያውን ጎል ሲያስቆጥር ሜሲ ጊዜን ተሻገረ ሲል አድናቆቱን ገለጸ። እውነት ነው። ቀጣይ ሳምንት 39 ዓመት የሚሞላው የ38 ዓመቱ ሊዮኔል ሜሲ አሁንም ቢሆን ዓለምን ማስደመሙን አላቆመም። ጨዋታ 16ኛ ጎሉ ላይ በመድረስ ከባለ ሪከርዱ ሚሮስላቭ ክሎዝ ጋር እኩል በመሆን ይሄ ውድድር የግሉ እንደሆነ አሳይቷል። ጎሎቹን ያስቆጠረበትን መንገድ መለስ ብላችሁ ስታዩት ደግሞ ይበልጥ ትገረማላችሁ። አንድ ባንድ እናያችሁ። 16ኛው ደቂቃ ከ26 ሰከንድ ላይ ሊዮ ወደ ኋላ ዲፕ መጥቶ ኳስ እያደራጀ ነበር። ታዲያ ኩዊክ ስካን ሲያደርግ በ4-3 ዲፌንድ እያደረጉ ያሉት አልጄሪያዎች ላውታሮ የቆመበት ቦታ አካባቢ ክፍተት እንዳለ ተረዳ። ከዛም ከአሌክሲስ ማካሊስተር ጋር 1-2 ተጫውቶ ወደዛ ሊሄድ ቢያስብም አልተሳካም። ነገር ግን ሁሉም ትኩረታቸው ወደ ኳሱ ሲሆን ሊዮ ቅድም ወዳየበት ቦታ ሄደ። ከዛም ከዴፖል ኳስ ለመቀበል ራሱን አመቻቸ። ዴፖልም በአስደናቂ ላይን ብሬኪንግ ፓስ ለሜሲ ፓስ አረገለት። ሊዮኔል ሜሲም ልክ ከዚህ በፊት ማንቸስተር ሲቲ ላይ ያስቆጠራትን አይነት ጎል የዚነዲን ዚዳን ልጅ የሆነው ዚዳን ላይ ጎል አስቆጠረ። 59ኛው ደቂቃ ላይ ደግሞ ዲቡ ለሜሲ ሎንግ ፓስ አረገለት። ሜሲ ታዲያ ኮንትሮል ሲያደርገው የሆነ ፍሊክ ነገር አድርጎ ነበር። ታዲያ እንደ አጋጣሚ ሳይሆን ሆን ተብሎ የተደረገ ነው። ለምን መሰላችሁ? ኳሷ ከመውረዷ በፊት ኒኮ አንደርላፕ ራኒንግ እያደረገ ነበር። ነገር ግን የአልጄሪያው ተከላካይ ቤልጋሊ እዚህ ጋር አለ። ስለዚህ ኒኮን ነፃ ለማድረግ ሊዮ ኳሱን ወደ ቀኝ እግሩ ወሰደው። እናም ለኒኮ አሳለፈለት። በነገራችን ላይ በዚህ ሞመንት ቤልጋሊን ብቻ ሳይሆን ራሱ ኒኮንም ነው የሸወደው። እዚህ ጋር እንደምታዩት ኒኮ ሜሲ የምርም ኳሱን ወደ ኋላ የመለሰው መስሎት አንደርላፕ ከማድረግ መለስ ሲል ይታያል። ኒኮም ኳሱን ክሮስ አደረገው። ኳሱን በተከላካዮች ተነክቶ ማካሊስተር ጋር ደረሰ። ሹትም አደረገው። በዚዳንም ሴፍ ተደረገ። ሜሲም የተመለሰውን ኳስ አስቆጠሩ። 75ኛው ደቂቃ ላይ ራሱ ሊዮኔል ሜሲ ቢልዳፑ ላይ ተሳትፎ ይህችን አስደናቂ ጎል አስቆጠረ። በታላላቆቹ መድረክ ላይ 16ኛውን ጎል በማስቆጠር ከታላላቆቹ አጥቂዎች ሮናልዶና ገርድ ሙለር በላይ ተቀምጦ የክሎዘንም ሪከርድ አልፎ ለመሄድ በማሰብ ጨዋታውን አጠናቀቀ። አስታውሱ፣ ገና የመጀመሪያው ጨዋታ ነው። ስለዚህ ዜር ኢዝ ሞር ቱ ካም ማለት ነው። ስለ ሜሲ ምን ሐሳብ አላችሁ?